ሰሚኮንዳክተር ማይክሮቺፕሶችን የተቆጣጠረ የወደፊቱን የዓለማችንን ዕጣ ፈንታ ተቆጣጠረ። ለምንድነው የወደፊቱን የዓለማችንን ዕጣ ፈንታ ለመቆጣጠር የሰሚኮንዳክተር ማይክሮቺፕሶችን መቆጣጠር እጅግ አስፈላጊ ነው የሚባለው? በዓለማችን ላይ ከሚገኙ ባለሀብቶች መካከል በቁጥር 1 ላይ የሚገኘው ኤለን መስክ በአሁኑ ሰዓት የዓለማችንን መጻኢ ዕድል ይቆጣጠራሉ ተብሎ ከሚነገርላቸው ነገሮች መካከል ከፍተኛ በርካታ ረብጣ ሚሊዮን ዶላሮችን ፈሰስ አድርጎ እየሰራበት እንደሚገኝ መረጃዎች እየወጡ ይገኛሉ። ይህ አዲሱ የኤለን መስክ ኩባንያ ቴሌፋፕ ይሰኛል። ቴሌፋፕ በዋነኝነት ትኩረቱን አድርጎ የሚሰራው የሰሚኮንዳክተር ማይክሮቺፕሶችን የሚያመርት ኩባንያ ነው። ይህ ኩባንያ ሲጠናቀቅ ታዲያ በሚሊዮን የሚቆጠሩ ማይክሮቺፕሶችን ለዓለማችን በሳምንታት ውስጥ ያቀርባል ተብሎ ይጠበቃል። ብዙ ጊዜ አይደረጉም አይታሰቡም ተብሎ የሚጠበቁ ነገሮችን አድርጎና ፈጽሞ የሚያሳየው ኤለን መስክ በአሁኑ ሰዓት እጅግ የረቀቀ ቴክኖሎጂና ውስብስብ ሳይንስን የሚጠይቁትን የሰሚኮንዳክተር ማይክሮቺፕሶችን የማምረት ስራ ላይ በከፍተኛ ሁኔታ ተጠምዶ ይገኛል። ለምንድነው ኤለን መስክ ይህን ውሳኔ የወሰነው የሚለውን በዛሬው ፕሮግራማችን እንቃኘዋለን። ኤለን መስክ ብዙ ጊዜ እንደሚታወቀው ካልኩሌትድ እና የተጠኑ ተግባሮች ላይ በመወሰን የታወቀ ሰው ነው። በዚህም ታዲያ የወደፊቱን የዓለማችንን የመጻኢ ዕድል ለመቆጣጠር ሲል በማይክሮቺፕስ ሰሚኮንዳክተሮች ምርት ላይ በከፍተኛ ሁኔታ ተሰማርቶ ይገኛል። ለዚህም ፕሮጀክት ሲባል ታዲያ 119 ቢሊዮን የአሜሪካ ዶላሮችን ፈሰስ አድርጓል ኤለን መስክ። ይህን ያክል ገንዘብ ፈሰስ ያደረገው ግን ዝም ብሎ አይደለም፣ በተጠናና ካልኩሌትድ በሆነ መንገድ ነው። ኤለን መስክ እንደሚታወቀው የወደፊቱን የዓለማችንን ዕጣ ፈንታ ለመቆጣጠር ይወስናል። በተለይም በቴክኖሎጂው ዓለም በበላይነትና በብቸኝነት ቁጥጥር ውስጥ ማድረግ ስለሚፈልግ እሱን ቁጥጥር ለማድረግ ደግሞ ማይክሮቺፕሶችን መቆጣጠር እጅግ በጣም አስፈላጊውና ወሳኙ ነገር ነው። ያን ህልሙን ለማሳካት ሲል ነው ታዲያ ቴሌፋፕ የተሰኘውን ድርጅቱን የሚያቋቁመው። ቴሌፋፕ በዋነኝነት የሚያደርገውና የሚሰራው ስራ የሰሚኮንዳክተር ማይክሮቺፕሶችን ማምረት ነው። ሰሚኮንዳክተር ማይክሮቺፕሶች ማለት ዕለት ተዕለት በምንጠቀማቸው በቤታችን ውስጥ በሚገኙ መገልገያዎች ላይ የተገጠሙ መሳሪያዎች ናቸው። እነሱም ምንድን ናቸው ካላችሁኝ፣ ስልኮቻችን ላይ፣ መኪናዎቻችን ላይ፣ ቴሌቪዥኖቻችን ላይ አልፎም ተርፎም የተለያዩ የቴክኖሎጂ ዕቃዎች ላይ የሚገኙ መሳሪያዎች ናቸው። እነሱም ሁሉም አይነት የኮምፒውተር ሲስተም የሚንቀሳቀስ መሳሪያ የሚያደርገውን ድርጊት ወይም የሚፈጽመውን ስራ እንዲያከናውን የሚያደርገው በእነሱ አማካኝነት ነው። ሰሚኮንዳክተር ማይክሮቺፕሶች የሉም ማለት ምንም አይነት በኮምፒውተር አልጎሪዝም የሚንቀሳቀስ ምንም አይነት መሳሪያ አይኖርም ማለት ነው። ይህን በመገንዘብ ነው ታዲያ ኤለን መስክ የሰሚኮንዳክተር ማይክሮቺፕሶች ምርት ላይ በከፍተኛ ሁኔታ በርካታ ረብጣ ሚሊዮን ዶላሮችን አፍሶ እየተንቀሳቀሰ የሚገኘው። ሙሉ በሙሉ ማለት ይቻላል የወደፊቱ የዓለማችን ዕጣ ፈንታ ጥገኛ የሆነው በሰሚኮንዳክተር ማይክሮቺፕሶች ላይ ነው። ለምን ልትሉ ትችላላችሁ? ሰሚኮንዳክተር ማይክሮቺፕሶች ማለት ሙሉ በሙሉ የኮምፒውተር አልጎሪዝም የሚሰሩ መሳሪያዎችን የሚቆጣጠሩት አካሎች ናቸው። በአሁኑ ሰዓት እንደምታውቁት የኤአይ ቴክኖሎጂው ሙሉ በሙሉ በመባል ደረጃ በከፍተኛ ሁኔታ እያደገና ዓለማችንን እየተቆጣጠረ ይገኛል። ነገር ግን የኤአይ ቴክኖሎጂው ላይ የሚነሱ ሁለት ትላልቅ ቅሬታዎች አሉ። እነሱም የመጀመሪያው የፍጥነታቸው መቀነስ ሲሆን፣ ሁለተኛው ደግሞ አንዳንድ ጊዜ ወይም አልፎ አልፎ ስህተትን መፍጠር ነው። ይህ ችግር የሚነሳው ከፕሮሰሲንጎቹ ወይም ከሰሚኮንዳክተሮቹ አቅም የመቀነስ ሁኔታ ነው። ኤአይዎች እጅግ ከፍተኛ የሆነ የፕሮሰሲንግና የመስራት አቅም ያለው ሰሚኮንዳክተር ፕሮሰሲንግ ወይም ቺፖች ያስፈልጓቸዋል። ለዚህ ነው ታዲያ ቴሌፋፕ የተሰኘው አዲሱ የኤለን መስክ ኩባንያ እጅግ ከፍተኛ አቅም ያላቸውንና ልዩ ችሎታ ያላቸው በሚሊዮን የሚቆጠሩ ቺፖችን በሳምንታት ውስጥ በአምርቶ ወደ ገበያ ውስጥ የሚያቀርብ ድርጅት ታቅዶ እየተገነባ የሚገኘው። ታዲያ ኤለን መስክም ለወደፊቱን የዓለማችን መጻኢ ዕድል ለመቆጣጠር ካለው ፍላጎት የተነሳ ይህን ያክል ረብጣ ሚሊዮን ዶላር ፈሰስ አድርጎ በዚህ መሰረተ ልማት ላይ ተሰማርቶ ይገኛል። እናንተም ታዲያ ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ አዳዲስ ዕውቀትና አዳዲስ ግንዛቤን የምታገኙበትን ዳዬ ፓናሮማ የተሰኘው ቻናላችንን ሰብስክራይብ እያደረጋችሁ ተቀላቀሉ ስንል እንጋብዛችኋለን።
ኤለን መስክ በዚህ ኩባንያ ላይ ዋነኛ ትኩረቱን ያደረገው ከተለያዩ ምክንያቶች አንፃር ነው። የመጀመሪያው የኤአይ ቴክኖሎጂን መቆጣጠር ሲሆን የኤአይ ቴክኖሎጂ ቅድም እንደነገርኳችሁ በማይክሮቺፕሶች ላይ የተወሰነ ነው። ሁለተኛው ደግሞ ብዙ ጊዜ የምናውቃቸው እንደ ቴስላ፣ ስፔስ ኤክስ እና ኤክስ.ኮም የመሳሰሉ የኤለን መስክ ኩባንያቸው ዋነኛ መነሻቸውን የሚያደርጉት ከሴሚኮንዳክተር ማይክሮቺፕሶች ናቸው። ሴሚኮንዳክተር ማይክሮቺፕሶች የሉም ማለት የኤለን መስክ ኩባንያዎች የሉም ማለት ነው። በመጀመሪያ ደረጃ ቴስላን እንመልከት። ቴስላ በዋነኝነት የኤሌክትሪክ መኪናዎችን የሚያመርት ድርጅት ነው። ነገር ግን ከጊዜ ወደ ጊዜ የኤለን መስክ መኪና አምራች ኩባንያ ፊቱን ራሳቸውን ወደ ራሳቸው የሚነዱ የኤሌክትሪክ መኪናዎች እያዞረ ይገኛል። እነዚህ መኪናዎች ራሳቸውን በራሳቸው ለማሽከርከርና ለመንዳት እጅግ ከፍተኛ አቅም ያለው የሴሚኮንዳክተር ማይክሮቺፕስ ያስፈልጋቸዋል። እነዚህን ማይክሮቺፕሶችን ለመስራት ታዲያ ቴሌፋፕ የተሰኘው ኩባንያ እጅግ በጣም አስፈላጊ ነው። እነዚህ መኪናዎች ራሳቸውን በራሳቸው ለመንዳት፣ አቅጣጫን ለመለየት፣ ደንበኛ ሲመጣ ለማቆም፣ ደንበኛን አገልግሎት ለመቀበል ሁሉንም አይነት ሹፌር የሚሰራውን ስራ በራሳቸው እንዲሰሩ ካስፈለገ ከፍተኛ የፕሮሰሲንግ አቅም ያለው ማይክሮቺፕስ አስፈላጊ ነው። ለዚህ ሲባል ነው ታዲያ ቴሌፋፕ የተሰኘው አዲሱ ኩባንያ እጅግ ከፍተኛ አቅም ያላቸውን የማይክሮቺፕሶችን በማምረት ለቴስላ ትልቅ አስተዋጽኦ ይኖረዋል ተብሎ እየተነገረ የሚገኘው። ቴስላም ታዲያ ይህ ኩባንያ ከተቋቋመለት የህልውናው አደጋ በከፍተኛ ሁኔታ እንደሚቀረፍ ካሁኑ እየተነገረ ይገኝለታል ማለት ነው። ሁለተኛው የኤለን መስክ ኩባንያ ስፔስ ኤክስ ነው። ስፔስ ኤክስ እንደሚታወቀው በህዋ ላይ የሚደረጉ ምርምሮችንና እንደ ስታርሊንክ የመሰሉ በህዋ ላይ ሆነው የኢንተርኔትን አገልግሎት የሚሰጡ ድርጅቶችን የሚሰጥ ተቋም ነው። ለዚህም ታዲያ እጅግ ከፍተኛ የፕሮሰሲንግ አቅም ያላቸው የሴሚኮንዳክተር ማይክሮቺፕሶች አስፈላጊ ናቸው። ይህን ድርጊት ለመከወን ታዲያ ቴሌፋፕ እጅግ በጣም አስፈላጊ ነው። ለስፔስ ኤክስ ለሚሰጣቸው አገልግሎቶች ለስፔስ ኤክስ ብቻ የሚያስፈልጉትን እጅግ በጣም ከፍተኛ አቅም ያላቸው የፕሮሰሲንግ ችሎታ ያላቸውን ቺፖችን ያመርታል ተብሎ ይጠበቃል። በዚህም ታዲያ የስፔስ ኤክስ አገልግሎትና የስፔስ ኤክስ አቅም በከፍተኛ ሁኔታ ወደ ላቀ ደረጃ እንደሚደርስ እየተጠበቀ ይገኛል። ሶስተኛው የኤለን መስክ ኩባንያ በበፊት ስሙ ትዊተር በአሁኑ ደግሞ ኤክስ ድረገጽ ተብሎ የሚታወቀው የሶሻል ሚዲያ ማህበራዊ ድረገጽ ነው። በዚህ ማህበራዊ ድረገጽ ታዲያ የኤአይ አገልግሎትም እየተሰጠ ይገኛል። ለዚህ አገልግሎት ታዲያ በጣም ከፍተኛ የሆነ የፕሮሰሲንግ አቅም ያለው የማይክሮቺፕሶች ያስፈልጋሉ። ለዚህን ታዲያ ሲባል ቴሌፋፕ የሚያመርታቸው በጣም ከፍተኛ አቅም ያላቸው ለኤክስ ኤአይ እና ለኤክስ ድረገጽ አስፈላጊ የሆኑ ከፍተኛ ፕሮሰሲንግ አቅም ያላቸው ቺፖች በከፍተኛ ሁኔታ አስፈላጊ ስለሆኑ ነው ቴሌፋፕ ሊቋቋም ያስፈልገው ማለት ነው። አራተኛውና እጅግ በጣም አስደናቂው የኤለን መስክ ኩባንያ ሁማኖይድ ሮቦቲክሶችን ማምረት ነው። ሁማኖይድ ሮቦቲክሶች ማለት ልክ እንደ ሰው ልጅ አቅም ያላቸው ሰው ልጅ የሚሰራውን ስራ በሙሉ የሚሰሩ ሮቦቶች ናቸው። እነዚህን ሮቦቶች ለማምረት ታዲያ እጅግ ከፍተኛ የፕሮሰሲንግ አቅም ያለው ማይክሮቺፕስ አስፈላጊ ነው። ለዚህም ነው ታዲያ ኤለን መስክ በተጠናና ኳልኩሌትድ በሆነ መንገድ ይህን ሁሉ ነገር ግንዛቤ ውስጥ በማስገባት በዚህ ስራ ላይ የተሰማራው ማለት ነው። በአሁኑ ሰዓት በዓለማችን ላይ የሚገኙ የቴክኖሎጂ ኩባንያዎች ሙሉ በሙሉ በማለት ደረጃ ይቻላል ቴክኖሎጂያቸው ጥገኛ የሆነው ከሴሚኮንዳክተር ማይክሮቺፖች ላይ ነው። አንድ የቴክኖሎጂ ኩባንያ የሴሚኮንዳክተር ማይክሮቺፕን ለማግኘት እንደ ሳምሰንግ፣ ኔቫዳ እና ኢንቴል ከመሳሰሉ ድርጅቶች ላይ ወራቶችን ብሎም ዓመታቶችን ቀጠሮ ይዞ ነው አንድ የማይክሮቺፕሶች ምርት ሊያገኝ የሚችለው። ይህን ክፍተት ታዲያ ቴሌፋፕ የተሰኘው የኤለን መስክ ኩባንያ በሚጠናቀቅበት ወቅት በእጅጉ ይቀርፈዋል ተብሎ እየተጠበቀ ይገኛል። ይህ ፋብሪካ እንደተጠናቀቀ ታዲያ በከፍተኛ ሁኔታ ልዩ አቅምና ችሎታ ያላቸውን የሴሚኮንዳክተር ማይክሮቺፕሶችን ያመርታል ተብሎ ስለሚጠበቅ የዓለማችን ላይ የሚገኙ የኤአይ ቴክኖሎጂና ሌሎች የቴክኖሎጂ መሰረተ ልማቶች በከፍተኛ ሁኔታ ያድጋሉ ተብሎ እየተጠበቀ ይገኛል። ኤለን መስክም ታዲያ ይህ እቅዱ እውን ከሆነለት በበላይነትና በብቸኝነት የቴክኖሎጂውን መሰረተ ልማት ይቆጣጠረዋል ተብሎ እየተጠበቀ ይገኛል። እዚህ ጋር አንድ እንድንመለከተው የፈለኩት ነገር አለ። እሱም ቴሌፋፕ ከሌሎች ከሳምሰንግ፣ ኢንቴል እና ኔቫዳ ከመሳሰሉ ድርጅቶች የተለየ የሚያደርገው ምንድነው የሚለውን እንመልከት። የመጀመሪያው ደረጃ የተለየ የሚያደርገው ነገር የሚቋቋምበት ኢንቨስትመንት መጠን ነው። የሚቋቋምበት ኢንቨስትመንት መጠን እጅግ በጣም ከፍተኛ የተባለ ኢንቨስትመንት ነው። በ119 ቢሊዮን ዶላር እና በ100 ሚሊዮን ስኩዌር ኪሎ ሜትር ላይ የሚያርፍ ድርጅት ነው። ይህ ዓለማችን ላይ ከሚገኙ ድርጅቶች መካከል እጅግ
በጣም ትልቁ ድርጅት ያደርገዋል ማለት ነው። ሁለተኛው ነገር የማምረትና የመስራት አቅሙ ነው። ቴሬፋፕ በሚጠናቀቅበት ወቅት የሚያመርታቸው ችቦች እጅግ ከፍተኛ አቅም ያላቸውና እስካሁን የሚያስከትለው ወጪ በከፍተኛ ሁኔታ የሚቀንሱ እንደሆኑ እየተነገረላቸው ይገኛል። በሳምንታት ውስጥ እጅግ ከፍተኛና በሚሊዮን የሚቆጠሩ ማይክሮቺፕሶችንም ያመርታል ተብሎ እየተጠበቀ ይገኛል። ይህ ማለት በአሁኑ ሰዓት እንደ ኔቫዳ፣ ሳምሰንግና ኢንቴል በመሳሰሉ ድርጅቶች ላይ የሚወስደውን የጊዜ ገደብ በእጅጉ ይቀንሳል ተብሎ እየተጠበቀ ይገኛል። በእነዚህ ሁለት ዋና ምክንያቶች የተነሳ ቴሬፋፕ እጅግ የተለየና የዓለማችንን የወደፊት የቴክኖሎጂውን መስክ ይቀይረዋል ተብሎ የሚጠበቅ የቴክኖሎጂ መሰረተ ልማቱን ይገኛል። ኤለን መስክም ታዲያ በዚህ መዋለ ንዋዩን እያፈሰሰ የሚገኘው ዝም ብሎ በግምት ወይም በስሜታዊነት ብቻ እንዳልሆነ እንድትገነዘቡት ፈልጌ ነው። ታዲያ እናንተስ ምን ታስባላችሁ? ውድ የቻናሌ ተከታታዮች ቴሬፋፕ በተጠናቀቀ ጊዜ የዓለማችን ቴክኖሎጂ ወደ ተሻለ ደረጃ ይሄዳል ወይንስ ምን ሊሆን ይችላል የሚለውን በኮሜንት መስጫው ላይ አሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ልዩ ግንዛቤ እንዳገኛችሁበትም ተስፋ አድርጋለሁ። ከእናንተ ግን ታዲያ ቻናሉ ሰብስክራይበርም ሆነ በቪው እያደገ ስላልሆነ ቪውንም እንዲያድግ ሸር እያደረጋችሁ ቻናሉም እንዲያድግ ሰብስክራይብ እያደረጋችሁ እንድትከታተሉኝ ስል በትህትና ጠይቃለሁ። ስለተከታተላችሁኝ አመሰግናለሁ።